ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ በተለይ ለሴት እህቶቼ በጣም የሚጠቅማችሁን የምትማሩበትን ሐሳብ ነው ይዤላችሁ የመጣሁት። ሴቶች ጥሩ የፍቅር ህይወት እንዲኖራችሁ፣ ጥሩ የትዳር ህይወት እንዲኖራችሁ፣ ከፍቅር ጋር በተገናኘ የተሳካ ህይወት እንዲኖራችሁ በተለይ ወንድ ልጅ ከሴት ልጅ በይበልጥ ምን ይፈልጋል የሚለውን ነገር ዛሬ እነግራችኋለሁ። ይሄን ምነግራችሁ ለምንድን ነው? ወንዶች እናንተን ከጊዜያዊ ስሜት ባለፈ እቺ ሴትማ ለትዳር ትሆነኛለች፣ እቺን ሴት ማግባት አለብኝ፣ እቺን ሴት ማጣት የለብኝም ብለው እናንተን ከልባቸው ይሄ ከስሜት ያለፈ ፍላጎት ለናንተ እንዲኖራቸው እናንተን በቁም ነገር ለትዳር ለህይወት ለቁም ነገር እንዲፈልጓችሁ ሴቶች መሆን ያለባችሁ ነገሮች አሉ። ይሄ ከባህሪ ከአመለካከት ከአስተሳሰብ ጋር በተያያዘ ወንድ ልጅ ከጊዜያዊ ስሜት ያለፈ አንቺን ለቁም ነገር እንዲፈልግሽ መሆን ማድረግ ማወቅ ያለብሽ ነገሮች አሉ። ስለዚህ ዛሬ ሴቶችን ነው በደንብ ከፍቅር ህይወታችሁ ጋር በተያያዘ የተሻለ ነገር እንዲኖራችሁ እስቲ ከወንዶች ሳይድ ሴቶች ማወቅ ያለባችሁ ምን አይነት ሰው ብትሆኚ ነው አንድ ወንድ አንቺን ለቁም ነገር የሚፈልግሽ፣ ሴቶች ምን አይነት ነገር ማድረግ አለባችሁ የሚለውን በዚህ ቪዲዮ እነግራችኋለሁ። ዛሬ ይሄን ሐሳብ ማነሳው ብዙ ሴቶች ከፍቅር ጋር በተያያዘ በተለይ በጣም እየተጎዳችሁ የምታማክሩኝ ስላላችሁ ነው። መጀመሪያ እንደዚህ ቀረበኝ፣ በኋላ ራቀኝ፣ ነካ ለጊዜያዊ ነበር የፈለገኝ፣ ለስሜቱ ብቻ ነበር የፈለገኝ፣ ፍቅር አስይዞኝ ተወኝ፣ እንደዚህ አይነት ነገሮች ብዙ ጊዜ ስለምትጠይቁኝ እስቲ ማወቅ ያለባችሁን ነገር እናያለን ማለት ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር እያደረጋችሁ በተለይ በርካታ ሴቶች ጋር ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። ወንድ ልጅ በአንደኛ ደረጃ ከሴት ልጅ በጣም ማግኘት የሚፈልገውና አንቺን ለቁም ነገር እንዲያስብሽ የሚያደርገው የተስተካከለ ስብዕና ያላትን ሴት ምንጊዜም ወንድ ልጅ ይፈልጋል። ምን ማለት ነው? ይሄውን የተስተካከለ ስብዕና ያላት ሴት ማለት በደስታውም በሐዘኑም ጊዜ አንድ አይነት ጸባይ ያላት ሴት። ይሄ በተለይ በዚህ ዘመናው በርካታ ሴቶች ወንድ ልጅ ላይ የሆነ ነገር ሲያዩ ይቀርቡታል። ለምሳሌ ወይ ገንዘብ ያለው ከሆነ፣ ወይ ጥሩ መልክ ያለው ከሆነ፣ ወይ ተጫዋች ከሆነ ይሄ ጥሩ ነገር እሱ ጋር ሲኖር በጥሩ ሁኔታ መቅረብ፣ በኋላ ወይ የሆነ ችግሩ ሲገባ ወይ የተማረኩበት ነገር ሲጠፋ ያቺ ሴት ግልብጥ ብላ ሌላ ሴት መሆንና ባህሪዋ መለወጥ፣ እንደዚህ አይነት ነገር ፍቅር ውስጥ ማያዛልቃችሁም ለህይወታችሁም አይሆናችሁም። ወንድ ልጅ ካንቺ የሚፈልገው አገኘም አጣም ጥሩ ሁኔታ ውስጥም ሆነ አልሆነም አንድ አይነት ባህሪ አንድ አይነት ጸባይ ያላት ሴት። መጥፎ ነገሮችን ከመጀመሪያ የምትጠይ ከሆነ ከመጀመሪያም እንደጠላሽ፣ ወደሽው ከሆነ እንደወደድሽው፣ ይሄ የማይለዋወጥ አይነት ባህሪ ያላትን ሴት ወንድ ልጅ ይወዳል። እሷ እኮ እንደዚህ ናት፣ በቃ ይሄን አትወድም፣ ይሄን ትወዳለች፣ ይሄን ትጠላለች፣ ይሄን ብሎ አንቺን በደንብ ለመለየት ይሄ ያስችሏል። ይሄ ብቻ ሳይሆን የሱን ድክመት የምትሞይ መሆን መቻል አለብሽ። ይሄ ማለት ተስፋ ማትቆርጭበት። አንዳንድ ጊዜ አሁን አንዳንድ ሴቶች አንድን ወንድ ወዳችሁ ትቀርቡና ነገር ግን እዛ ወንድ ላይ የሆነ ችግር ስታዩ እሱማ እንደዚህ ነው በቃ አያዛልቀኝም፣ ይሄ ተስፋ ቶሎ ትቆርጡበታላችሁ። ድክመቱን እንዲያሻሽል እንዲለውጥ ከመሞከር ይልቅ ከዛ ወንድ መራቅና መሸሽ ወይንም ደግሞ ያንን በቁም ነገር አለመያዝ። እንደዚህም ስትሆኑ ወንድ ልጅ አይፈልግም። ወንድ ልጅ በተለይ እቺ ሴትማ ለትዳር ትሆነኛለች የሚለው አብረሽ ወድቀሽ ስትነሺ፣ ድክመቱን ተቀብለሽ ያን ድክመት እንዲያሻሽል ስትሞክሪ፣ ይሄ ተስፋ ማትቆርጭበት አይነት ሲሆን እሱም ከልቡ ለዚህ ሴትማ መለወጥ አለብኝ ብሎ እሱም ችግሮቹን እንዲቀርፍና እንዲለወጥ ያደርገዋል። ስለዚህ ይሄ እላያችሁን ከማየት ይልቅ ወንድ ልጅ በተለይ ለቁም ነገር ሲያስብ አንድን ሴት በመጀመሪያ ይሄን ነገር ያልና ሴቶች እስቲ እንደዚህ አይነት ነገር ላይ እኔ እንዴት ነኝ ከፍቅረኛዬ ጋር እንዴት ነው እዚህ ነገር ላይ የሚለውን ነገር ቆም ብላችሁ ብታዩ መልካም ነው። ሌላው ደግሞ በተለይ ከግንኙነት ህይወታችሁ ጋር ከወሲባዊ ነገሮች ጋር ተያይዞ
ግልጽ አመለካከት ያላት ሴት ወንዶች ይፈልጋሉ። በነገራችን ላይ አሁን ትዳሩ ስትገቡ አንደኛው መስማማት መጣጣም ካሉባችሁ ነገሮች አንዱ ይሄ ከዚህ ከግንኙነት ህይወት ጋር ተያይዞ ነው። ታዲያ ወንድ ልጅ እንዲህ አይነት ነገር ላይ ምንድነው አመለካከቷ የሚለውን ከአንድ ሴት ጋር ማወቅ ይፈልጋል። በግልጽነት መነጋገር፣ እኔ ግንኙነት ላይ እንደዚህ ወዳለው እንደዚህ ጠላለው፣ ይሄ ግንኙነት ላይ ያላቸው አመለካከት ምንድነው? እዚህ ላይ በጣም በርካታ ሴቶች አሉ። ግንኙነት ነውር የሚመስላቸው ሴቶች አሉ፣ ኃጢአት የሚመስላቸው ሴቶች አሉ፣ ብልግና የሚመስላቸው ሴቶች አሉ። ይሄ የተለያየ አመለካከት ያላቸው አሉ። ነገር ግን ትዳሩ ስትገቡ ከማይቀረውና ከምታረጉት ነገር አንዱ ይሄ ነው። ስለዚህ ወንዱ እንዴት ነው የምትረዳው ይሄንን ነገር? እዚህ ነገር ላይ ተስማምተን ተጣጥመን እንሄዳለን፣ አመለካከቷ ምንድነው የሚለውን ማወቅ ይፈልጋል። ስለዚህ ሴቶች እንደዚህ አይነት ነገር ላይ ይሄ ከጊዜያዊ ስሜት ያለፈ በቁም ነገር እንደዚህ አይነት ነገር ላይ ያላችሁን አመለካከት በግልጽ የመነጋገር ነገሮች ቢኖሩ ወንዱ ላይ የሚፈጠሩ ጥያቄዎችን ይቀርፋል። ሌላው ደግሞ ወንድ ልጅ ከምንም በላይ የሚፈልገው የሱን ፍላጎት የምትጋራለት ሴት ይወዳል። የሱን ፍላጎት መጋራት ማለት ምንድነው? ይሄ ማለት መጥፎንም ጥሩንም ዝም ብላችሁ ተቀበሉ ማለት ሳይሆን አንዳንድ ጊዜ በእናንተም ላይ በሱም ላይ ምንም ጉዳት የማያመጡ ጤናማ የሆኑ ነገር ግን ወንዱን የሚያስደስታቸው ነገሮች አሉና ሴቶች ደግሞ የምትቃወሙ አላችሁ። ለምሳሌ እዚህ ጋር አሁን ጥሩ ምሳሌ ለምሳሌ ኳስ ማየት ሊሆን ይችላል። አሁን አንዳንድ ሴቶች ወንዱ ኳስ በጣም ይወዳል ወይ እናንተ የማትወዱ ትሆናላችሁና ወንዱ ሲያይ ማጣጣል፣ ኳሱን ተወውና ከኔ ጋር ጊዜ ያሳልፍ፣ ይሄ እሱ የሚወደውን ነገር እንዲተው እንዲሸሽ ከዛ ነገር ታደርጋላችሁ። ይሄ ወንዱ ደስ አይለውም። ነገር ግን ኳስ ሲያያውን አብረሽው ብታይ ወይም ደግሞ እሱ እንዲያይ ብትፈቅጂ እንደዚህ አይነት ነገር ምንም የሚጎዳው ነገር የለም። አንቺንም እሱ ኳስ ስላየ የሚጎዳሽ ነገር የለም። ለሱም ደግሞ ደስታውን ስለማትከለኪው ምቾት ይሰማዋል። ካንቺ እንዳይርቅ አንቺን በቁም ነገር እንዲያስብሽ ያደርገዋልና ይሄን አሁን እንደምሳሌ ያነሳሁት እንጂ ብዙ ነገሮች አሉ። የእናንተን በመሃል ያለውን ነገር ችግር የማይፈጠር የሚያደርገው ነገር ጉዳት የሌለው ከሆነ ፍላጎቱን ባትጋፉት የተሻለ ነው። ሌላው ከምንም በላይ ወንድ ልጅ በራሷ የምትተማመን ሴት ይወዳል፣ ይፈልጋል። በተለይ አንድን ሴት እቺን ሴት ማግባት አለብኝ፣ እቺ ሴት ለቁም ነገር ትሆነኛለች የሚለው አንድ ወንድ ልጅ በራስሽ የምትተማመኝ ከሆንሽ ነው። ምን ማለት ነው ይሄ? ያመንሽበትን ትክክል ነው ብለሽ የምታስቢውን ነገር በራስሽ የምታደርጊ፣ ይሄ በሰው ማትመሪ፣ ለራስሽ ክብር ያለሽ፣ ስለወደፊት አላማ ያለሽ፣ እንደዚህ የራሷ መስመር ያላት ሴት ወንድ ልጅ በጣም ይወዳል። ነገር ግን ማንም እየመጣ ደስ ባለው መንገድ አንቺን የሚመራሽ ከሆነ የራስሽ የሆነ አቋም አመለካከት ከሌለሽ እዛም ዝም ብለሽ በሰው የምትመሪ ከሆነ ወንድም ባንቺ ላይ ጥርጣሬ እንዲኖር ያደርጋል። እቺ የራሱ አቋም የላትም ለትዳር አትሆነኝም እንዲል ሊያደርገው ይችላል። ነገር ግን ይሄ እንዲህ መሆን አለበት፣ ይሄ እንደዚህ ነው፣ እኔ የምፈልገው እንደዚህ ነው፣ በራስሽ ተማምነሽ ነገሮችሽ ላይ የራስሽ አይነት አቋም ካለሽ ይሄ በጣም ወንዶች የሚፈልጉት ነገር ነው። ሌላኛው ደግሞ ወንድ ልጅ ከምንም በላይ እንግዲህ ክብር ይፈልጋል። ሴቶች ማክበር መቻል አለባችሁ። ይሄ በተለይ ስለ ክብር ሳወራ አካላዊም ስነ ልቦናዊም ማንነቱን አምናችሁ መቀበል አለባችሁ። ይሄ በተለይ አንዳንድ ጊዜ ለምሳሌ ከሌላ ወንድ ጋር ማወዳደር፣ አብራችሁ አሁን ጊዜ እያሳለፋችሁ ይሃ ወንድ አየው ይሃ ነገሩ ሲያምር እንዲህ ነገሩ ሲያምር አንተ እኮ እንደዚህ ብትሆን እያላችሁ ወይ የወንዱን አካላዊ ነገር የምታጣጥሉና እሱ በዛ ነገር እንዲሸማቀቅ ማድረግ ወይ አመለካከቱ ላይ እንደዚህ አይነት ጫና የምታሳድሩ ከሆነ አያዛልቃችሁ። ምንጊዜም አንድን ወንድ አምነሽበት ያንቺ ካረክሽው ያለውን አካላዊም ስነ ልቦናዊ ማንነት አምነሽ መቀበል አለብሽ። ከዛ ደግሞ እንዲያሻሽል እንዲያስተካክል የምትፈልጊው ነገር ደግሞ ካለ በሂደት ቀስ ይያልሽ ይሄ እሱ በሚናደድበት የሱን ስነ ልቦና በሚጎዳ መንገድ ሳይሆን በዘዴ ቀስ ይያልሽ ያህን እሱ ላይ የምታያቸውን ጉድለቶች ለማረም ለማስተካከል መሞከር ነው እንጂ ከሰው ጋር ማወዳደር እንደው ስነ ልቦናውን የሚጎዱ ነገሮች ማድረግ ይሄ ካንቺ እንዲሸሽ ነው እንጂ የሚያደርገው ወደ አንቺ እንዲቀርብ አያደርግም። ሌላ የምጨምረው ደግሞ ወንዶች የተረጋጋች ሴት ልጅን ምንጊዜም ምርጫቸው ያደርጋሉ። ምን ማለት ነው ይሄ? ለምሳሌ መረጋጋት ማለት አሁን በቤተሰብ በጓደኛ ጫና ውስጥ ማትገባ ሰው የማይመራት
ነገሮች ላይ በጣም አስተዋይ የሆነች በስሜት የምትነዳ ሳትሆን ረጋ ብላ ነገሮችን በእርጋታ በአስተውሎት አይታ የምትወስን የምትናገር ይሄ ነገሮች ላይ በጣም የተረጋጋች ሴት ወንድ ልጅ ይፈልጋልና እዚህ ነገር ላይ በተለይ ሴቶች በተቻለ አቅም ይሄ ከስሜት ከሰው ከጓደኛ ከቤተሰብ ምሬት ወጣችሁ በራሳችሁ ረጋ ባላስተውሎት ህይወትን መምራት የተሻለ ነገር ነው። አንድ ነገር መጨመርላችሁ ነጻነት ላይ በተለይ ማውራት ፈልጋለሁ። ወንድ ልጅ ከምንም በላይ ነጻነቱን የማትጋፋው ሴት ይወዳል። ይሄ ማለት ምንድነው? በተለይ አንዳንድ ሴቶች ከጓደኛ ጋር ጊዜ ሲያሳልፍ ከቤተሰብ ጋር ጊዜ ሲያሳልፍ ደስ የማይላችሁ ሴቶች አላችሁ። በቃ ያለህን ጊዜ ሁሉ ለኔ ብቻ ስጠኝ። ይሄ ከሌላ ነገር እሱን ለማስወጣት መሞከር፣ ነጻነቱን መጋፋት፣ ይሄ በፍጹም ሰላም አያረጋችሁም። ወንድ ልጅ ከጓደኞቹ ጋር ጊዜ ማሳለፍ ይፈልጋል፣ ከቤተሰብ ጋር፣ በስራ ሁኔታ ይሄ ፎርም ያስይዛል። ካንቺ ጋር የሚያሳልፈው ጊዜ አለ፣ ለሌላ ነገሮች የሚሰጠው ጊዜ አለ። እነዛን ሁሉ እየተጋፋሽ ከጓደኛ ጋር አትሁን፣ ከኔ ጋር ሁን፣ ከቤተሰብ አትሁን፣ ከኔ ጋር ሁን፣ እንደዚህ ነገሮቹን የምትከለኪውና ነጻነቱን የምታሳጭው ከሆነ ይሄ በፍጹም ጤናማ የፍቅር ህይወት እንዲኖራችሁ አያደርግም። ስለዚህ ሴቶች በአጠቃላይ እነዚህ ነገሮች ከፍቅር ህይወታችሁ ጋር በተያያዘ ከአመለካከታችሁ ጋር በተያያዘ ብታስተካክሉ ጥሩ ህይወት እንዲኖራችሁ ወንድ ልጅም ከስሜት ባለፈ እናንተ ለትዳር ለቁም ነገር እንዲመኛችሁና የተረጋጋ ጥሩ የትዳር ህይወት እንዲኖራችሁ ያደርጋል ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ይጠቅማችኋል ያስተምራችኋል ምለውን ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ